አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ አረብ ሀገር ያላችሁ እህቶቼ ጆሮአችሁን ሰጥታችሁ እንድታዳምጡኝ ይፈልጋለሁኝ። በጣም መናገር የምፈልገው ነገር አለኝ። ብዙ እህቶች በባለፈው በለቀኩት ቪዲዮ ላይ ኢትዮጵያ ውስጥ መኖር ይቻላል፣ መኖር ትችላላችሁ፣ ያልወለዳችሁ ያላገባችሁ እስካሁን ድረስ እድሜያችሁን እየፈጃችሁ ያላችሁ ሀገራችሁ ግቡ ብዬ ባልኩበት ቪዲዮ ላይ ማለት ነው በጣም አሳዛኝ ታሪክ በውስጥ እየነገራችሁኝ ነበረ እና እዚህም ላይ በቪዲዮ ተናገሬ የተለያዩ አስተያየቶችን እንዲሰጣችሁ የፈለጋችሁ እንግዲህ አወራለሁ ታሪካችሁን። እንደ ራሴ ግን እንደኔ ምክሬን ለሁላችሁም እንደዚህ በጭንቅ ውስጥ ያላችሁም ብቻ ወደ ኢትዮጵያ መግባት በጣም ትልቅ ጭንቅና ተራራ የሆነባችሁ እህቶቼ፣ አንዷ እህቴ እኔ ቤትም አለኝ የተሟላ ቤት ከነ ሰርቪሱ እቃ ሟልቼ ሰርቻለሁኝ አለች። ከዛ 500 ሺህ ብር በአካውንቴ ላይ አለ። እሺ ወደ ሀገር መግባት ግን እፈራለሁኝ፣ መግባት አልቻልኩም፣ በጣም ጭንቀት አድሮብኛል፣ እንዴት ብዬ ልግባ? ለዚች እህታችን እንግዲህ ሁላችሁም ኮሜንት ላይ አስተያየት ስጧት ማለት ነው። እንዲሁም የተለያዩ እህቶች አላችሁ በጣም ተጨንቃችሁ ግራ ገብቷችሁ በቃ ህይወት ጭልም ብሎባችሁ መሀል መንገድ ላይ ቁማችሁ የቀራችሁ እህቶች አላችሁ። እኔ ለእናንተ ዛሬ ከልቤ ነው የምነግራችሁ። በቃ ደክሟችኋል፣ እዚህ ጋር የምትሰሩትን ገንዘብ ተበትኖባችኋል፣ በቃ የገነባችሁት ነገር ፈርሶባችኋል፣ አለቀ። ከዛ ይሄ ሁሉ ከሆነባችሁ በኋላ እናንተ አሁንም አንድ ቦታ ላይ እንደቆማችሁ እዛው መዳም ኩሽና እንዳላችሁ ምንም ህይወታችሁ ወደፊትም ወደ ኋላም የማይሄድ ብዙ እህቶች እንዳላችሁ እየነገራችሁኝ ነው። በቃ እዚህ ጋር ወንድሟ ያጠፋባታል ገንዘብ፣ ያ ሁሉ የሰራችሁ ነገር ይበተንባታል። ከዛ አሁንም መዳም ኩሽና ነው ያለችው። ወደፊት ለማሰብ ሀሳቧ ወደፊት የሚራመድበት ምንም አይነት ነገር የለም። እዚህ ጋር ደግሞ ባል ያላትን ገንዘብ ወይም የሰራችውን ቤት ተካፍሎ ወስዶባታል። ያላት የተወሰነች ገንዘብ ናት። ያችንም ምንም አይነት እንቅስቃሴ ያላደረገችባትም። አሁንም መዳም ኩሽና ህይወቷ እንደቆመ ነው። እኔ በጣም ነው ያዘንኩት። ያኒ አስባለሁ በርግጥ ብዙ እህቶች እንደዚህ እንደምትኖሩ አውቃለሁኝ። ግን ይህን ያክል በቃ እንደሆነ የተረዳሁት በቃ ስታወሩኝ ነው። እኔ እንጃ አላህ አለ ምን እንደምላችሁ አላቅም። ብቻ በጣም ውስጤ ይሰበራል። በጣም አዝናለሁኝ። ለምን እኛ አረብ ሀገር እየሰራን ስንት ነገር እያጠፋን ለቤተሰብ እዚህ ለወንድም እዚህ ለባል ብዙ ነገር እየተደረገ የኛ ገንዘብ ህይወታችን ቁሞ ግን እስከ መቼ ነው? ይሄንን ልናስብበት ይገባል። እስኪ እየሰገድሽም ቢሆን ሌሊት ተነስተሽ ዱአ እያደረግሽ እስኪ ቆም ብለሽ ስለራስሽ አስቢው። ሀቢበቲ አንቺ ከቀረሽ እኮ ሁሉም ነገር ይቀራል እንዴ። ባል ከሆነ ደግሞ ያስቸገረሽ በቃ ባሉን ለቀቅ አድርጊውና የራስሽን ህይወት መኖር ጀምሪ። እዚህ ጋር ደግሞ ባል አክስሮሽ አጥፍቶብሽ ከሆነ በዛው ባሌ እንዲህ አድርጎኛልና ይሄንን መጥፎ በደል ፈጽሞብኛልና ምንም ማድረግ አልፈልግም፣ በቃ ማግባትም አልፈልግም፣ መኖርም አልፈልግም፣ ህይወትሽን እዚህ ላይ ስቶፕ አድርገሽ ታስቀምጪዋለሽ እንዴ? ለምን እንደዛ ትሆኛለሽ? ነገ እኮ ሌላ ህይወት ነው። ነገ ሌላ ቀን ነው። ባል ቢሄድ ደግሞ ባል ይመጣል። ገንዘብሽ ቢሄድ ደግሞ ሰርተሽ ታገኘዋለሽ። መጀመሪያ የሚያስፈልገው ያንቺ ህይወት ነው። ቆም ብለሽ ወደ ራስሽ ተመልሰሽ አስቢው። ከምንም በላይ ከልብ የምነግራችሁ ነገር ማለት ነው ህይወት ፈተና ናት። ብዙ መሰናክሎች አሏት። በተለይኛ አረብ ሀገር ተሰደን የምንሰራ ሴቶች ማለት ነው። በቃ ያለነው ሰው ሀገር ነው፣ ከሰው ቤት በቃ ብቸኝነቱ ማንም ሰው በዛ ላይ ከጎናችን እንደሌለ የምናስብ ከሆነ በቃ በጣም እንጎዳለን። አውቃለሁኝ፣ ሁሉንም አልፌበታለሁኝ። እና አንድ ሰሞን በባሏ ተከድታ አልቅሳ ህይወት ጨልሞባት የሚለውን ቦታ እና ሰዓት አልፌበታለሁኝ ሀቢበቲ። እኔ ካገኘኋቸው ከህይወቴ ኤክስፒሪየንስ ነው ለናንተ የምነግራችሁ። አሁን ላይ ደግሞ ኢትዮጵያ ገብቼ የምኖረውን ህይወት እያስረዳችሁ ነው፣ እያሳየኋችሁ ነው ያለሁት። ህይወት የትም ቦታ ብትሄዱ ቀላል እንደሆነች ካሰባችሁ
ምን ጊዜም ቀላላት። ግን የትም ብትሄዱ ህይወት ከባድ ናት ብላችሁ የምታስቡ ከሆነ በቃ በእናንተ ላይ ሁሌም እንደከበደች ነው የምትኖረው። ስለዚህ በሰው ልጅ ህይወት ላይ መሰናክል ፈተና ያለ ነው። አንዳንድ ጊዜ እኔ በጣም ከባድ ነገር ሲገጥመኝና በቃ ህይወት ጭልም ስትልብኝ ምን እንደማስብ ታውቃላችሁ? ከዚህ የበለጠ ከዚህ ፈተና የበለጠ ለትልቅ አላማ እንደተፈጠርኩ ሳስታውስ ይሄን ሁሉ ነገር እረሳዋለሁ። እኛ እኮ ለዚህ አይደለም አይደለ የተፈጠር ነው። ለዱንያን ተሽቆጥቁጠን እንደዚህ ለዱንያ በቃ አሸብርቀን ዘና ብለን ደልቶን እንድንኖር እኮ አይደለም ሀባይቢ የተፈጠር ነው። ይሄንን ነገር መርሳት የለብንም። ለፈተና ዱንያ ላይ ተፈትነን ነገ የምታገኙት ጥሩ ነገርና መጥፎ ነገር አለ ተብለን ለዛ ውድድር እየተወዳደርን ነው እዚች ዱንያ ላይ ያለ ነው። ይሄንን መዘንጋት የለባችሁም። ገብቷችኋል? በዱንያ ጥሩ ቤት በቃ ያማረ ቤት ከሌለሽ ነገ ጀነት ውስጥ እንዲኖርሽ ማሰብ አለብሽ። ያንን ነው መፈለግ ያለብሽ። አሁን እኔ አንዳንድ ጊዜ ማለት ነው ሱብሃንአላህ እንደው የውስጤን ነው የምነግራችሁ። የሆነ በጣም ትልቅ ቤት ኑሮት በቃ ውስጡ በጣም የሚያምር ዘና ያለ ህይወት የሚኖር ሰው ካየሁ በቪዲዮም ተቀርጾ ማለት ነው ወላሂ አላህ ነገ እንደዚህ አይነት ቤት ጀነት ውስጥ ይሰጠኛል እኮ በቃ የዛኛውን ዓለም ደስታ እንዲሰጠኝ ነው የምመኘው። እዚህ ዱንያ ላይ ሰጥቶኝ ሰዎች ላይ እንድንቀባረር ወይም ደግሞ ራሴ እንድመጻደቅበት አይደለም የምፈልገው። ይሄንን ማሰብ አለባችሁ። ይሄንን ካሰባችሁ ወላሂ ዱንያ የምትባልን ተራሷታላችሁ። በቃ ጥሩ ነገር የምትፈልጉ ከሆነ እንዲኖራችሁ የምትፈልጉ ከሆነ በቃ አኺራ ላይ እንዲኖራችሁ ያን ነገር ተመኙት። ለዱንያ ማሸብረቅ ብዙም እንትን ቦታ አትስጡ። በቃ የዱንያ ቁሳቁስ አያታላችሁ ነው የምለው እንደኔ። ከዛ ይሄ የዱንያ መስመር አልሆንላችሁ ብሎ እየወደቃችሁ አሁንም እየተሰበራችሁ ከሆነ በቃ ነገ አላህ የተሻለ ነገር እንደሚሰጠኝ ብላችሁ የዱንያውን ትውት አድርጋችሁ ወደ አኺራው ለማሰብ ጀምሩ። የዛኔ የዱንያውም ህይወት ይስተካከልላችኋል እንጂ ሞኝ አትሁኑ። በቃ ቤት አለኝ ከስደት ያገኘሁት የስደት ትርፌ ቤት አለኝ፣ እሺ ገንዘብ አለኝ የምሰራበት። ሀቢበቲ ሌላ ምን ትፈልጊያለሽ? ቤት ካለሽ አገርሽ ግቢ። አላህ ደግሞ ሷሊህ ባል ይስጥሽ፣ ሷሊህ ልጆችን ይስጥሽ። ከዛ ዘና ብለሽ ትኖሪያለሽ። ብር ካለሽ የምትንቀሳቀሽበት ገንዘብ ካለሽ ቤትሽ ትገቢያለሽ፣ አገርሽ ገብተሽ ቤትሽ አለሽ። በቃ ምንም የሚያሳስብሽ ነገር የለም። ስለ ቤት መንቀሳቀሻ ገንዘብ አለሽ። አይደለም 500 ሺህ ብር ለምን 100-200 ሺህ ብር ብቻ አይሆንም ያለሽ። በቃ ይዘሽ ግቢ አገርሽ። ከዛ የሆነች ነገር ተንቀሳቅሰሽ ለመስራት ሞክሪ፣ ስራ ሳትንቂ። ከዛ ህይወት ትስተካከላለች። ማን እንደ ራስ ቤት ማን እንደ ሀገርሽ በቃ ራስሽን በራስሽ አዘሽ የምትኖሪበት ህይወት ነው ኢትዮጵያ ስትገቢ። ይሄ የመዳን ቤት 10 ጊዜ የምትቀሰቀሽበት ከእንቅልፍሽ ነይ ቶሎ ከተቀመጥሽበት 10 ጊዜ የምትጠሪበት ህይወት አይደለም ኢትዮጵያ። ምን ያስጨንቅሻል? ለመግባት ምኑ ነው የሚያስፈራሽ? ቆይ የኑሮ ሁኔታ አይ ዶንት ኬር። ይሄ እኮ ሊያሳስብሽ አይገባም። አንቺ የኑሮ ተወደደ አልተወደደ ምንም እኮ የሚያገባሽ ነገር የለም እንዴ። እንደ ሰው እኮ ነው የምትኖሪ። ከሰው በላይ እኮ ምንም የምንኖረው ኑሮና ህይወት እኮ የለም አይደለ? ሰው እኮ እየኖረ ነው። እኛ ከሰው በላይ የሚያስጨንቀን ከሰው የተለየ ነፍስ ይዘናል እንዴ? አልያዝንም እኮ። ስለዚህ ያን ያክል ምንም ሊያሳስበን አይገባም የኑሮ ውድነት ከሆነ። ስለዚህ በአገርሽ ግቢ፣ የተወሰነ ስራ ጀምሪ። ከዛ በቃ ህይወትሽን ቀስ በቀስ ትመሪያለሽ። ምንም የሚያስጨንቅና የሚያስፈራ ነገር የለም። እህቶቼ የልብስ ሲንጀር መስፋት ትችላላችሁ። ገበያ ላይ የሆነ ነገር መስራት ትችላላችሁ። የህፃናት ቡቲክ መክፈት ትችላላችሁ። ጫማ ቤት መክፈት ትችላላችሁ። ወላሂ በኔ አጠገብ በኔ አካባቢ በኔ ሀገር አካባቢ ከሆናችሁ እናንተ ያላችሁበት ድረስ መጥቼ እኔ በቻልኩት አቅም የናንተን የከፈታችሁትን ሱቅም ሆነ ቡቲክ ነገር ላስተዋውቅላችሁ ፈቃደኛ ነኝ። ማንም ትሁኚ ማንም ከስደት ተመልሰሽ ውድ የአረብ ሀገሯ እህቴ ማለት ነው ስራችሁን እንድታስተዋውቁ የናንተን ፕሮዳክታችሁን እንድታስተዋውቁ እንዲረዳችሁ ዩቲዩብ መክፈት ካለብኝ እንዴት እንደሚከፈት እንዴት እንደሚሰራ የማስረዳችሁና የማሳያችሁ ይሆናል። አንዲት እህቴ ወደ ሀራ አካባቢ በባለፈው እንዳናገረችኝ ልብስ ሲንጀር ሙያ እችላለሁኝና እሱን ለመስራት እፈልጋለሁኝ። የምታስተዋውቂልኝ ከሆነ አብሽሪ።
ወላሂ በእኔ እንደዛ በማድረግ እናንተ የምትቀየሩ ከሆነ ወላሂ ከኔ ምንም ችግር የለብኝም። ሁሉንም ነገር ላደርግላችሁ ፈቃደኛ ነኝ። ግን ራሳችሁን አንቁ። ካላችሁበት ህይወታችሁ ከቆመበት ቦታ ማስቀጠል አለባችሁ። ብትወድቁም መነሳት አለባችሁ። ህይወት ወላሂ ለደካሞች ቦታ የላትም። ጠንካራ ልትሆኑ ይገባል። መጠንከር አለባችሁ። እኛ እኮ አረብ ሀገር በቃ ስንት ነገር አሳልፈናል። ስንት የአረቦችን ጸባይ አሳልፈናል። በቃ ስንት ስራ ከባድ የሚባሉ ስራዎችን አሳልፈናል። ብዙ ከባድ የሚባሉ የህይወት ፈተናዎችን አልፈናል። ስለዚህ አሁንም ጠንካራ ነው መሆን ያለብን። በጣም ጠንካሮች ነን፣ ጀግና ነን። በቃ እንደዚህ ብላችሁ ነው ራሳችሁን ማሳመን ያለባችሁ። ብዙ ኃላፊነቶችን አልፈናል። ብዙ ከጫንቃችን ላይ የተጫነብንን ኃላፊነት ሁሉ ተወጥተናል። እዚህ ጋር ቤተሰብ አግዘናል፣ ለቤተሰብ ቤት ሰርተናል፣ ለቤተሰብ ብዙ ነገሮችን አድርገናል። ባልን ከበላብንም ደግሞ የተለያዩ ነገሮችን የባላችን ሀቅ ተወጥተን እንደ ወንድ ሰርተን፣ ወንድ መስራት ሲገባው እኛ ሴቶቹ ሰርተን ብዙ ነገር አድርገናል። ቤት ሰርተናል፣ ቁሳቁሶችን ገዝተናል። ስለዚህ ጀግናነን ብለን ማሰብ አለብን። ከዛስ ወደፊት መሄድ አለብን። ያለንበት ህይወታችንን አንድ ቦታ ላይ ስቶፕ አድርጎ እንዲቆም ማድረግ የለብንም። ወደፊት መራመድ አለብን። በቃ ከዛ ሌሊት ተነስተን መስገድ። ወላሂ ህይወት ጭልም ስትልባችሁ ሌሊት ተነስታችሁ 9 ሰዓት፣ አሁን በእኛ በኢትዮጵያ 9 ሰዓት 3 ሰዓት ተኩልና 3 ሰዓት ሰዓተላተ ሆኖ አካባቢ በአረቦች ማለት ነው። ተነስታችሁ ሌሊት ስገዱ። ወላሂ በጣም ረሃ ነው የምታገኙት። ተደፍታችሁ አላህ ሱብሓነሁ ወተዓላ ለምኑት፣ የፈለጋችሁትን ነገር ይሰጣችኋል። በቃ ይሄን ነው ማድረግ ያለባችሁ። ህይወት ዝግት አለችብኝ፣ ጭልም አለብኝ፣ ወደ ሀገር መግባት አልፈለኩም፣ ባሌ እንዲህ አድርጎ ክዶኛልና በቃ ህይወት አንድ ቦታ ቁማለች። እንደዛ ማለት የለባችሁም ሀቢበቲ። ካንቺ ውጭ ያለው ነገር ምንም አይሆንም። የምታስፈልጊው አንቺ ራስሽ ነሽ የምታስፈልጊው። የራስሽን ህይወት የምታስቀጥዩ ራስሽ ነሽ። አንቺ ስትኖሪ ሁሉም ነገር ይኖራል። በቃ አንቺ ከሌለሽ ግን በቃ ሌላው ነገር ይቀጥላል። ባል ከሆነም ሌላ ሚስት ያገባል። ልጅም ወልደሽ ከሆነ በቃ ሌላ ሰው ያሳድጋቸዋል። ቤት ካለሽም ያለው ሰው ይኖርበታል። በቃ ካልተጨረሰ ቤቱ ይጨረሳል። በቃ ያለው ሰው ይጨርሰዋል። ቤት መጨረሱ አሳስቦሽ ከሆነ ቤት መገዛት አሳስቦሽ ከሆነ ቦታ ኑሮሽ ቤት መስራቱ አሳስቦሽ ከሆነ በቃ አንቺ ጤናሽን እያጣሽ እዚህ ጋር ሀሳብ እየበዛብሽ ራስሽን እያጣሽ ለማንም አትኑሪ። በቃ ይሄንን ማወቅ አለብሽ። ቆም ብለሽ አንዲት ደቂቃ ለራስሽ ማሰብ አለብሽ፣ ለህይወትሽ ማለት ነው። አንቺ ከሌለሽ በቃ የለሽም። ስትኖሪ ነው ሁሉን ነገር የሚኖረው። ልጅም የሚኖረው፣ ባልም የሚኖረው፣ ቤተሰብ የሚኖረው፣ እነዚህ ቤት ምናምን የምትያቸው ቁሳቁስ የሚኖሩት አንቺ ስትኖሪ ነው። ከሌለሽ የለሽም። በቃ ገብቶሻል? ይሄ አንቺ ራስሽን ካጣሽ ደርሰሽ የምትመለሽበት ህይወት አይደለም። ሞክረሽ የምትመለሽው አይደለም፣ አንቺ ከጠፋሽ ማለት ነው። ስለዚህ ይሄን ነገር አስቡበት። ለራሳችሁ ኑሩ። እስከ መቼ ለሰው ትኖራላችሁ? ሀገር ደግሞ እየኖርንበት ነው። ኢትዮጵያ ያለም ሰው እየኖረ ነው። ከሰው በላይ አትኖሩም። ሱብሃንአላህ ግማሽ እንጀራ እንኳን አንበላም እኮ። በተለይ አረብ ሀገር ደርሰን የመጣን አንጀታችን ታስሯል። ለዚች ግማሽ እንጀራ ለማንበላት ህይወት ነው የምንጨነቀው። አረ ሱብሃንአላህ ወደ ራሳችሁ ተመለሱ። ወደ ሀገር መግባት አስጨንቆኛል፣ ህይወቴ ቁሟል፣ እንደዚህ የሚባል አስተሳሰብ አቁሙ። ሁላችሁም ወደ አላህ ተመለሱ። በቃ ካላህ ርቃችሁ ከሆነ ሲቸግራችሁም ወንጀል ስትሰሩም ፈፊሩ ኢለላህ አላህ ወደ እኔ ሽሹ ነው ያለው። ስለዚህ ወደ አላህ ነው መሸሽ ያለብን፣ ከህይወት መራቅ የለብንም። አላህን እንለምን ላለው ነገር። ለእህቶችም እንግዲህ እንደዚህ አይነት ለሚያስቡ ገንዘብ ኑሯቸው ብር ኑሯቸው ሀገር ለመግባት ለጨነቃቸው ምን እንደምትሏቸው እናንተም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡላቸው። እኔ የውስጤን ተናግሬያለሁኝ። እንግዲህ ሌላም ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናንተም አላህ ሰላማችሁን ብዝት ያድርገው፣ ሀገራችንንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።